የእግዚአብሔር መልአክ የሚለው ነውና ወልድ በብሉይ ኪዳን ኢየሱስ ክርስቶስ በብሉይ ኪዳን ነበር ወይ የሚለውን እናያለን እና በተለያዩ ቦታዎች ላይ የእግዚአብሔር መልአክ እየተባለ የተገለጠው ኢየሱስ እንደሆነ ወይንም ወልድ እንደሆነ የመጽሐፍ ቅዱስ ምሁራን ይስማማሉ። ለምን እንደዛ እንደተባለም እናያለን። በመጀመሪያ ደረጃ ኢየሱስ ክርስቶስ በአዲስ ኪዳን ከማርያም ስጋ ለብሶ ሲመጣ የጀመረ የሚመስላቸው ሰዎች አሉ። እንደዛ አይደለም። ኢየሱስ ክርስቶስ በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም የነበረ በተለያዩ ጊዜያት ለሰዎች እየተገለጠ የነበረ የእግዚአብሔር መልአክ እየተባለ ይገለጣል። በሌላም ለአብርሃምም ለተለያዩ ሰዎች ሲገለጥ አይተናል። ስለዚህ ወልድ በብሉይ ኪዳንም ነበር ነው እና የመጽሐፍ ቅዱስ ጥቅሶችን ነው ለማን ተገልጧል የሚለውን እዚህ ጋር እናያለን። ለተለያዩ ሰዎች የተገለጠውን ለአጋር፣ ለአብርሃም፣ ለያዕቆብ፣ ለሙሴ፣ ለጌዲዮን፣ ለኢያሱ የእግዚአብሔር መልአክ የሚል አለ እና የእግዚአብሔር መልአክ የሚለውንና ኖርማል ተራ መልአኩን ወይንም ትክክለኛ መልአክ የሚለውን መለየት አለብን። የእግዚአብሔር መልአክ በሚልበት ጊዜ ከኖርማል ወይንም ከተራ መልአክ ፍጡር ከሆነው መልአክ የሚለይባቸው ነገሮች እንዳሉ እናያለን። ለምሳሌ ከአጋር እንጀምር። ለአጋር የተገለጠላት ዘፍጥረት ምዕራፍ 16 ቁጥር 7 ላይ ስናነብ እንግዲህ ከሳራ ቤት ከተባረረች በኋላ ነው አጋር ሳራ ካባረረቻት በኋላ በምድረ በዳ ባለችበት ነው የእግዚአብሔር መልአክ የተገናኛት በምድረ በዳ ስትቅበዘበዝና የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት አጋርን ነው። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እንግዲህ አገኛት እያለ ያለው ማን ነው? የእግዚአብሔር መልአክ ማንን? አጋርን እንዳገኛት እናያለን። እርሱም የሶራ ባሪያ አጋር ሆይ፣ ሶራ የሚለው እንግዲህ ስሟ ከመቀየሯ በፊት ሶራ አብርሃም ስሙ ከመቀየሩ በፊት አብርሃም ነበር። አብርሃም ሃል ነበረበትም፣ ሳራ ደግሞ ሶራ ነበረች። ለዛ ነው የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ አላት። እርሷም እኔ ከእመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ። ምን አደርጋለሁ? ዘርሽን እጅግ ማን ነው እያወራ ያለው? የእግዚአብሔር መልአክ የተባለው ምን እያለ ነው? ዘርሽን እጅግ አበዛለሁ። ዘርሽን እጅግ አበዛለሁ ከብዛቱ የተነሳ አይቆጠርም ማለት። ስለዚህ እዚህ ጋር ስንደርስ ኦኬ የእግዚአብሔር መልአክ እያወራት ነው፣ እየተነጋገሩ ነው። እዚህ ሲደርስ ዘርሽን አበዛለሁ እያለ ነው። ዘርን ማብዛት፣ ትውልድ መስጠት፣ ህይወት መስጠት የማን ድርሻ ነው? የማን ባህሪ ነው? የአምላክ ባህሪ ነው። ይሄ የእግዚአብሔር ባህሪ ነው እንጂ የፍጡር ባህሪ አይደለም። ፍጡር ህይወት ሊሰጥ አይችልም። ፍጡር ዘር ሊያበዛ አይችልም። ዘር ማብዛት ማለት ህይወት መስጠት ነው። ህይወት ተወልጃለሽ ነው። አንቺም ተወልጃለሽ። ዘር የሚበዛው በመዋለድ አይደል? ስለዚህ ህይወትን መስጠት የአንዱ የእግዚአብሔር ባህሪ እንደሆነ እናውቃለን። ስለዚህ እዚህ ጋር የእግዚአብሔር መልአክ እየተባለ እየተጠራ ያለው ምንድነው ማለት ነው? ባህሪው የምን ባህሪ ያለው? የአምላክ ባህሪ ያለው ነው። ወይንም አምላክ ነው። ህይወትን መስጠት ይችላል። መልአክ ህይወትን መስጠት አይችልም። ሰው ህይወትን መስጠት አይችልም። ሌላም ፍጡር ህይወትን መስጠት አይችልም። የእግዚአብሔር መልአክ የተባለው ግን እዚህ ጋር ዘርሽን አበዛለሁ ሲል ኦኬ ህይወትን የሚሰጥ እንደሆነ እንረዳለን ነው። የእግዚአብሔር መልአክም አላት እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። ስለሚወለደው ልጅ እያወራ ነው። ምን ትወልጃለሽ? ወንድ ልጅ ትወልጃለሽ ብሎ የሚወለደው ልጅ ምን እንደሆነ እያወራ ነው፣ እየነገራት ነው። ስለ ወደፊቱ የሚያውቀው ወይንም ሁሉን አዋቂ የሆነው ማን ነው? እግዚአብሔር እንደሆነ እናውቃለን። እዚህ ላይ እንዴ መልአክስ እንደዚህ ሌለ ወይ የሚል ጥያቄ ቢነሳ መልአክ የተነገረውን ነው የሚለው እንጂ በራሱ ሊያውቅ አይችልም። እዚህ ጋር ወንድ ልጅ ትወልጃለሽ እያለ ስለ ፊውቸር ሲያወራ አምላክ መሆኑን እንረዳለን። ከዛ እግዚአብሔር መቸገርሽን ሰምቷልና ይላል። ከዛ ይሄድና ወደ ታች 13 ላይ ስንደርስ
እርሷም ይናገራት የነበረውን የእግዚአብሔር ስም ኤልሮኢ ብላ ጠራች። ይናገራት የነበረውን የማን ስም? የእግዚአብሔርን ስም። ስለዚህ ይናገራት የነበረው ማን ነው? እግዚአብሔር ነው፣ አምላክ ነው። ምን ብላ ጠራች? ኤልሮኢ። ኤልሮኢ ማለት የሚያየኝን ኤልሮኢ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና የሚያየኝን አየሁትን። የሚያየን አለ ሁላችንንም ማን ነው? እግዚአብሔር። የሚያየኝን አየሁትን ስትል ምን ብላ ጠራች? ኤልሮኢ ብላ ጠራች። ስለዚህ እዚህ ጋር ስናይ የእግዚአብሔር መልአክ ተብሎ የተገለጠው በግልጽ አምላክ መሆኑን ማየት እንችላለን፣ መረዳት እንችላለን። እና በመሃል ግን 11 ቁጥር ላይ እግዚአብሔር መቸገርሽን ሰምቷልና እያለ ያወራል አይደል? የእግዚአብሔር መልአክ እግዚአብሔር መቸገርሽን ሰምቷልና ሲል ደግሞ የሆነ እንደ ሌላ አካል እያደረገ ነው። እኔ እያወራው ከሆነ እኔ መቸገርሽን ሰምቻለሁ ነው አይደል? እንት ማለት ነው። እግዚአብሔር መቸገርሽን ሰምቷልና ብሎ ሲያወራ ሌላ አካል ደግሞ እንዳለ፣ ሌላ እግዚአብሔር የሆነ አካል እንዳለ መረዳት እንችላለን ነው። ሶ እዚህ ጋር ብቻ ሳይሆን ከተወለደ በኋላ ምዕራፍ 17 ላይ ስንሄድ ምዕራፍ 17 ቁጥር 20 ላይ ስንመጣ እንግዲህ አብርሃም እና እግዚአብሔር ነው እዚህ ጋር ደግሞ የሚነጋገሩት። አብርሃም ተስፋ ቆርጦ በቃ ልጅ አልወልድም ብሎ ሲያስብ እስማኤልንም ወደ አጋርም የገባው ተስፋ ቆርጦ ነው። ልጅ እንደማይወልድ እያረጀ እንደሆነ ከሳራ ጋርም ተነጋግሮ ነው እስማኤል የተወለደው። እና በኋላ ላይ ምን አለ እግዚአብሔር ድጋሚ 99 ዓመቱ ላይ ማለት ነው ድጋሚ ልጅን ትወልዳለህ አይነት ሲለው በግንባሩ ተደፋና ሳቀ ነው የሚለው። ስቆ የ100 ዓመት የሆንኩ እኔ የ90 ዓመት የሆነች ሳራ እንዴት ነው ልጅ የምንወልደው? እስማኤልም ባርክልኝ አይነት ነገር ሲል እናያለን። አብርሃም ራሱ በቃ እስማኤልም ባርክልኝ ከዚህ በኋላ ልጅ የሚባል ነገር አይታሰብም ነው፣ ተስፋ ቆርጧል። ግን እያለ ያለው እዚህ እግዚአብሔር ሲመልስለት ቁጥር 20 ላይ ስለ እስማኤልም ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያምም አድርገዋለሁ፣ እጅግ አበዛዋለሁ እያለ ይቀጥላል። ምን ቀድም እዛ ጋር የእግዚአብሔር መልአክ ያወራውን አይነት ንግግር ባርኬዋለሁ፣ ፍሬያምም አድርገዋለሁ፣ እጅግም አበዛዋለሁ። እዛ ጋር ዘርሽ ምን አይቆጠርም እያለ ብዙ ይሆናል እያለ አውርቶ ነበር። ተመሳሳዩን ንግግር እዚህ ጋር እግዚአብሔር ሲናገር እናያለን። እዛ ጋር ያለው እዚህ ጋርም ያለው ተመሳሳይ ሲሆን የአምላክ ንግግር መሆኑን ማየት እንችላለን። ስለዚህ ከሶስቱ ክፍል በግልጽ የምንረዳው የእግዚአብሔር መልአክ ምን እንደሆነ ነው፣ እግዚአብሔር እንደሆነ ወይንም አምላክ እንደሆነ፣ የአምላክነት ባህሪ እንዳለው። ሌላው የእግዚአብሔር መልአክ የተገለጠለት ሰው ያዕቆብ ነው። ወደ ዘፍጥረት ምዕራፍ 32 እንሄዳለን። በዚህ ክፍል ላይ ያዕቆብ ከላባ ቤት ወጥቶ በጎችን ብዙ ከብቶችን ሀብታም ከሆነ በኋላ ከወጣ በኋላ ልጆችንም ከወለደ በኋላ የያቦቅን ወንዝ አሻገራቸውና እሱ ወደ ኋላ ብቻውን ቀረ። እዛ ብቻውን በቀረበት አንድ ሰው በሌሊት ይታገለው ነበር ብሎ ነው የሚጀምረው። 24 ላይ ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር። ምን የሚታገለው ማን ነው? አንድ ሰውም እስከ ንጋት ድረስ ምን ያደርግ ነበር? ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቀላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። እንግዲህ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ከማን ጋር? ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና ስምህ እስራኤል ይባል። እስራኤል ማለት ራሱ የስሙ ትርጉም ከእግዚአብሔር ጋር ታገለ ማለት ነው። ከማን ጋር ታገለ? ማን ነው እዚህ ጋር ያለው? መጀመሪያ እስከ ንጋት ድረስ ሲታገለው የነበረው ማን ነው አለ? ሰው ነው አለ። በኋላ ላይ ደግሞ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና አለው የሚታገለው አካል። እዚህ ጋር የሚታገለው አካል ምን እንደሆነ እንረዳለን። አምላክ እንደሆነ እግዚአብሔር እንደሆነ እንረዳለን።
እዛ ብቻ ሳይሆን ወረድ ብለን ስናነብ ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። ያዕቆብ እንግዲህ ያዕቆብ ስምህ ማን ነው ብሎት ነግሮታል አይደል? ስምህ ማን ነው ያዕቆብ፣ ከዚህ በኋላ ማን ትባላለህ? እስራኤል ትባላለህ። ያዕቆብም ጠየቀው ያንተ ስም ማን ነው ሲል ስሜን ለምን ትጠይቀኛለህ? ስሙን መንገር አልፈለገም። እዚህ ጋር ስናይ እንደዚህ አይነት ተመሳሳይ ነገር የት እናገኛለን? መሳፍንት መጽሐፍ ላይ 13-17 ላይ እናገኛለን። ለሳምሶን ቤተሰቦች በተመሳሳይ የእግዚአብሔር መልአክ ተገልጦ ስሙን ይጠይቁታል። ማኑሄ የሳምሶን አባት ነው። የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። ምን ይመልሳል? የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቃለህ? ስሜ ምንድነው? ድንቅ ነውና ለምን ትጠይቃለህ? እዚህ ጋርም ለምን ትጠይቃለህ ይላል፣ እዛም ለምን ትጠይቀኛለህ ይላል። ዘፍጥረት ምዕራፍ 32 ላይ ከዚህ ከሁለቱ የምንረዳው ምንድነው? ስሙን ለመንገር አይፈልግም ነው ይሄኛው። ለምንድነው? እግዚአብሔር በሰው አይምሮ ሊመዘን አይችልም። ስሙን ያልነገረበት ምክንያት ምንድነው ካለ ምን አይነት ስም ሊኖረው ይችላል ነው። እግዚአብሔር ስለሆነ የሆነ ስም አይገልጸውም። ይገልጸዋል እግዚአብሔርን። አንድ ስም እግዚአብሔርን የሆነ ፓርቱን ነው የሚገልጸው እንጂ ሙሉ ማንነቱን አይገልጽም። እግዚአብሔር መሐሪ ነው ካልን ምኑን ነው የሚያሳየው? ምህረቱን ብቻ ነው የሚያሳየው። እግዚአብሔር ጻድቅ ነው ስንል ጽድቁን ብቻ ነው የሚያሳየው። ፓወር የለውም ነው። ቃላት ፓወር የላቸውም። ስለዚህ ምን ብሎ ቢል ነው ያህዌ ብሏል አይደል? ያለና የሚኖር የሚያሳየው ምንድነው? ያለና የሚኖር ዘላለማዊ መሆኑን ነው። ከዛ ውጪ ያለውን ፓርትስ ያሳያል? አያሳይም። ስለዚህ ቃላት አይገልጹትም እና ከዛም አንፃር ይተረጎማል። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ደና ቀረች ሲል የዛም ቦታ ስም ምን ብሎ ጠራው? ፔኒኤል ብሎ ጠራው። ማንም ፊት ለፊት አየው? ማንም ሰው እንግዲህ እግዚአብሔርን አይቶ ደና ቀረች ሲል ሰው እግዚአብሔርን አይቶ በህይወት መኖር አይችልም ነው። ይሄንን ለሙሴም ተናግሯል እግዚአብሔር። ምክንያቱም እግዚአብሔር ቅዱስ አምላክ ነው፣ ጻድቅ ነው። ቅዱስ ወደ ሆነው አምላክ ኃጢአተኛ የሆነ ሰው ሲቀርብ ምን ይሆናል? ይሞታል ነው። ብርሃን ፊት ጨለማ ሊቀርብ እንደማይችለው እንደ ብርሃንና እንደ ጨለማ ብንወስድ ብርሃን ፊት ጨለማን ብታመጡት የት እንደገባ ታቁማ ይጠፋል። እና እግዚአብሔር ፊት ሰው ቢመጣ መምጣት አይችልም፣ ይሞታል ነው። ሰው እኔን አይቶ በህይወት መኖር አይችልም። ነገር ግን እዚህ ጋር ምን ይላል? እግዚአብሔርን አየው ሰውነቴም ድና ቀረች ሲል አልሞትኩም ማለት ነው። እግዚአብሔርን ፊት ለፊት አይቼው አልሞትኩም። ተገርሞ እኮ ነው። እንዴት አልሞትኩም? ምክንያቱም መሞት ነበር ነው። ስለዚህ ያየው የታገለው ከማጋ ነበር? ከማጋር ከእግዚአብሔር ጋር። ማን የተባለው እዚህ ጋር? የእግዚአብሔር መልአክ የተባለው ፍጡር የሆነ መልአክ ሳይሆን የእግዚአብሔር መልአክ የተባለው እግዚአብሔር ራሱ ነው። ይሄንን ሁኔታ ሆሴ ደግሞ ያብራራዋል። ነብዩ ሆሴ ይሄን ሁኔታ የያዕቆብን ሁኔታ ሲያብራራ በሆሴ ምዕራፍ 12 ቁጥር 4 ላይ ስናይ በማህፀን ውስጥ ወንድሙን በተረከዙ ያዘው። ስለ ያዕቆብ ነው እያወራ ያለው። በማህፀን ውስጥ ዘፍጥረት ላይ የምናውቀው ታሪክ ነው ይሄ። ወንድሙ ማን ነው? ያዕቆብ ኤሳው። ከኤሳው ጋር እንግዲህ ያደጉትን ሁኔታ እናውቃለን። ገና በማህፀን ውስጥ እያሉ ፉክክር ነበራ። በማህፀን ውስጥ እያሉ ይገፋፉ ነበር፣ ይደባደቡ ነበር መሰለኝ። እንደው እናታቸው ማን ናት? እናታቸው ርብቃ ናት። ርብቃ በቃ በኋላ አማረረች። ሆዷ ውስጥ እንትን ይላሉ፣ ይደባደቡ የሆነ ብቻ አለ። በኋላም ሲወለዱም እግሩን ይዞ ነው የወጣው፣ ተረከዙን ይዞ ነው የወጣው ሲወለዱ ያዕቆብ የኤሳውን። እና ይሄ የሚያሳየው ቀድሞ የመውጣት ፉክክርም አለ ይሁን በደመነፍስ ነው እንግዲህ። እና ሲያድጉም ያ ነበር እየተገለጠ የመጣው ማለት ታላቅነቱን
አሽጦታል አይደል? ኤሳው ርቦት ሲመጣ አንድ ቀን እሱ ቤቱ ምስር ወጥ እየሰራ ነው፣ ሰፈሩ ይሸታልና ኧረ በእናትህ ምግብ ስጠኝ ሲል በኩርናን ከሸጥክልኝ እሰጥሃለሁ። እሱ ይፈልጋል ያ በኩር መሆንን ቃል ኪዳን ያለው ነገርም ስለሆነ እና ያ በማህፀን ውስጥ ወንድሙን በተረከዙ ያዘው። በጎልማሳነቱም ጊዜ ከአምላክ ጋር ታገለ። ታጋይ ነው በቃ ያዕቆብ። በጎልማሳነቱም ከማን ጋር ታገለ? ቀደም ሰው ተብሎ የነበረው ምን ይለዋል እዚህ ጋር? ከአምላክ ጋር ታገለ ብሎ ነብዩ ሆሴዕ ያወራል። ከዛስ ቁጥር 5 ላይ ደግሞ ከመላእኩም ጋር ታግሎ አሸነፈ ይላል። አምላክም መላእክም እያለ ይጠራዋል። ይሄንን አካል አይታችኋል። አምላክም ይለዋል መላእክም ይለዋል። አልቅሶም ለመነው፣ በቤቴልም አገኘው፣ በዚያ ከኛ ጋር ተነጋገረ። እርሱም የሰራዊት አምላክ እግዚአብሔር ነው። ያ በቤቴል ያናገረው ያዕቆብን ያናገረው አምላክ ማን ነው? የሰራዊት ጌታ እግዚአብሔር ነው። በኋላ ላይም ይሄንን ሁኔታ ያዕቆብ ልጆቹን የዮሴፍን ልጆች የዮሴፍ ልጆች ኤፍሬምና ምናሴ አሉ። እነሱን ሲባርክ ይሄንን ሁኔታ እንዴት እንደሚገልጸው ታያላችሁ። ዘፍጥረት 48:15 ላይ እንግዲህ ይሄ በግብጽ ነው። ዮሴፍ እዛ ልጆቹን ወልዶ ኤፍሬምና ምናሴ የሚባሉ ልጆችን ወልዶ ነበር። ያዕቆብ ሁለቱን እየመረቀ ነው የዮሴፍን ልጆች። አርጅቶ ነበር፣ ሊሞት አካባቢ ነው ይሄ ያዕቆብ። ያዕቆብም ዮሴፍን ባረከ እንዲህ አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ ይላል። እግዚአብሔርና መልአክ ከክፉ ነገር ሁሉ ያዳነኝ ምን መልአክ ይላል። ስለዚህ ምን እያለ ነው? እግዚአብሔርንና መልአክን እያለዋወጠ እየተጠቀመ ነው። እያለዋወጠ መጠቀሙ ያ መልአኩ ማን እንደሆነ እግዚአብሔር እንደሆነ ማየት እንችላለን። ከክፉ ነገር ሁሉ እሺ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ። እያወራ ያለው ስለ ስንት አካል ነው? ስለ አንድ ነው። ስለ አንድ እግዚአብሔር፣ ስለ አንድ አካል ነው እያወራ ያለው እና እርሱ እነዚህን ብላቴናዎች ይባርክ ብሎ አንድ አድርጎ ያወራል። አይ መልአኩና እግዚአብሔር የተለያዩ ናቸው እንዳንል አንድ አድርጎ ይባርክ ነው አይደል የሚለው። ያ መልአክ ያ እግዚአብሔር ምን ያርግ? እነዚህን ብላቴኖችን ይባርክ ብሎ የዮሴፍን ልጆች ሲመርቅ እናያለን። ስለዚህ ለያዕቆብ ተገልጦለት የነበረው በህልሙም ተገልጦለት የነበረው የእግዚአብሔር መልአክ በአካልም ተገልጦለት የነበረው ሰው ማን ነው ማለት ነው? ማን ነው? እግዚአብሔር ነው። የእግዚአብሔር መልአክ የተባለው እግዚአብሔር ነው ወይንም አምላክ ነው። ሌላ ለሙሴም ተገልጧል። ዘጸአት 3:2 ጀምረን ስናነብ የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። ለሙሴ ነው። ማን ታየው? ለማን? በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይልና እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦ ሳይቃጠል አየ። ቁጥቋጦ ላይ እሳት እየነደደ ነው። ቁጥቋጦ ግን ምን አይሆንም? አይነደም። እየተቃጠለ አይደለም፣ አልነደደምና ያንን አየና ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም ይህን ታላቅ ራእይ ልይ አለ። እንዴት ነው ቁጥቋጦ ያልተቃጠለበት ምክንያት ብሎ እሳት እያለ እንግዲህ እሳት የምናውቀው እንጨት ካለ እንጨቱ እየተበላ ነው እሳት የሚነዳው። እዚህ ግን ተቃራኒው ነው እየሆነ ያለው። እሳቱ ይነዳል፣ ቁጥቋጦ አለ። ይህንን ራእይ ልይ ብሎ ጠጋ ለማለት ሲሞከር እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። ማን ነው እያወራ ያለው? ሙሴ ለማየት እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ ቀደም የቁጥቋጦ ውስጥ አለ የተባለው ማን ነው? የእግዚአብሔር መልአክ። እዚህ ደግሞ ምን ይለዋል? እግዚአብሔር ይለዋል። ስለዚህ አምላክ ነው ያ የእግዚአብሔር መልአክ የተባለው። ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት
የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። 6 ላይ ደግሞ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ አለው። በቁጥቋጦ ውስጥ እየተናገረ ያለው በግልጽ ምንድን ነኝ እያለ ነው? አምላክ ነኝ፣ የያዕቆብ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ ይላል። ስለዚህ እዚህ ጋር የተገለጠው እግዚአብሔር ነው። 7 ቁጥር ላይ እግዚአብሔርም አለ እያለ በግብጽ ያለውን የሕዝቤን መከራ በእውነት አየሁ። እንግዲህ ሙሴን ግብጽ ላይ ያሉ የእስራኤል ሰዎችን ነፃ እንዲያወጣ ሊልከው ባለው ክፍል ነው። ወደ ታች ወርደን 13 ላይ ስናነብ ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ? ሙሴ እግዚአብሔርም ምን እያለ ነው? ወደዛ ወደ እስራኤል ልጆች ሂድ ብሎታል። እዛ ሄጄ እግዚአብሔር ነው የላከኝ የአባቶቻችሁ አምላክ ነው የላከኝ ባሉኝ ጊዜ ማን ልበላቸው? ማንህ ልበላቸው? ማን ልኮኛል ልበላቸው ብሎ ሲጠይቅ እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ። ማን ላከኝ? ያለና የሚኖር ማለት ያህዌ የሚለው ነው። ያለና የሚኖር እኔ ነኝ እያለ ነው አይደል? ይሄን ኢየሱስ በአዲስ ኪዳንም የተለያየ ቦታ ላይ ይጠቀማል። እኔ ነኝ እያለ ይሄ እኔ ነኝ ማለት አምላክ ብቻ መናገር የሚችለው ያህዌ ማለት ያለና የሚኖር ያህዌ እኔ ነኝ እርሱ ላከኝ። ስለዚህ እዚህ ጋር ክፍሉን ስንጀምር ማን እያወራ ነበር? ስለዚህ እግዚአብሔር መልአክ ያህዌ ነው። ያህዌ ማለት እግዚአብሔር ነው። ያህዌ ነኝ ብሎ ማውራት ይችላል፣ መባረክ ይችላል። ዘርሽን አበዛዋለሁ። የአምላክነት ባህሪያቱን እያየን ነው የእግዚአብሔር መልአክ። እዚህ ጋር ሌሎች መላእክትን እንትን እያለን አይደለም። ሌሎች መላእክት እንደዚህ ማድረግ አይችሉም፣ እንደዚህ አይሉምም። ይሄ የእግዚአብሔር መልአክ የተለየ ባህሪ ነው፣ አምላክ ስለሆነ ነው። ለጌዲዮንም ተገልጧል የእግዚአብሔር መልአክ። ጌዲዮን ሀገራቸው በጠላቶች ተወራ። በወይን መጭመቂያ ተደብቆ ምን ይወቃ ነበር? ስንዴ ይወቃ ነበር። በዛ ሁኔታ ውስጥ እያለ ለጌዲዮን ተገለጠ። መሳፍንት ምዕራፍ 6 ላይ ሄደን ስናነብ 6:11 የእግዚአብሔርም መልአክ መጥቶ በኦፍራ ባለችው ለአቢዔዝራዊው ለኢዮአስ በነበረች በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። በወይን መጥመቂያ ውስጥ እንግዲህ ይሄ ጠላቶች እንዳሉ ነው ሀገሩ ላይ። የወይን መጥመቂያ ማለት ስንዴ የሚወቃው ነፋሻማ ቦታ ላይ ነው። ለንፋስ የሚሰጠው ነፋሻማ ቦታ ላይ ነው። እንግዲህ ይሄ መደበቅን የሚያሳይ ነው። ተደብቆ ስንዴ ይወቃ ነበር ነው ጌዲዮን። የእግዚአብሔርን መልአክ ለእርሱ ተገልጦ ማን ነው ተገለጠለት የሚለው? የእግዚአብሔርን መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ከአንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? እንግዲህ በአገሩ ተወሮ ያለ ሰው ተደብቆ በወይን መጭመቂያ ስንዴ እየወቃ ያለ ሰው ምንድነው? እግዚአብሔር ከአንተ ጋር ነው፣ አንተ ጽኑ ኃያል ሰው ይለዋል አይደል? ቀልድ ነው ይሄ። ጽኑ ኃያል ሰው እንኳን ኃያል እሱ ተደብቆን አይደል እንትን እያለ ያለ እና እግዚአብሔር ከኛ ጋር ቢሆን ይሄ ሁሉ ነገር ይደርስብን ነበር ወይ? እንደዚህ ያጠቁን ነበር ወይ? ጠላቶች አይነት ነገር ነው እንግዲህ ምሬት ነው። አባቶቻችንስ እግዚአብሔር ከግብጽ አውጥቶናል ብለው ይነግሩን ነበረ። ታምራቱስ ወዴት አለ? እንግዲህ ታሪክ እንሰማለን። አንዳንዴ በእኛም ህይወት ያጋጥማል። አንተ እንደዚህ አይነት አምላክ ነህ አልተባለም? ታዲያ በእኔ ህይወት ለምን እንዲህ አልሆነም? አይነት ነገር ታሪክ እንሰማለን። አባቶቻችንን ከግብጽ አውጥቷል እግዚአብሔር። እንግዲህ ያንን ታሪክ እናውቃለን። ባህር ከፍሎ በምድረ በዳ መና እያወረደላቸው በእሳት አምድ ቀን ሌሊት በእሳት አምድ ቀን በደመና ፀሐይ እንዳያቃጥላቸው የሚገርም ታሪክ ነው። ያንን ሲሰማ እዚህ ጋር ዙሪያውን ሲያይ በጠላት ተከቧል። የታለ ያ እግዚአብሔር? ተአምራቱ የታለ? ተረት ነው እንደ ነገሩን አይነት ነገር ነው። እንግዲህ አሁን ግን እግዚአብሔር ትቶናል
በምድያማውያን እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ ማን መጀመሪያ ማን ነው የሚለው የእግዚአብሔር መልአክ ብሎ ነው እያወራ እየተነጋገረ ነበር። ከዛውን ደግሞ እግዚአብሔርም ወደሱ ዘወር ብሎ በዚህ በጉልበትህ ሂድ እስራኤልንም ከምድያም እጅ አድን እነሆ ልኬሃለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ። እግዚአብሔርም በእርግጥ ካንተ ጋር እሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው። እርሱም በአንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት አሳየኝ አለው። ወደ አንተ እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እንግዲህ ወደ ቤት ሄዶ ቁርባን ሊያመጣ ነው፣ ሊሰዋለት ነው እንደማለት ነው። እስክመለስ ድረስ የትም አትሄድ ብሎ ሄደ። ጌዲዮንም ገባ፣ የፍየሉን ጠቦት እንግዲህ እዚህ ጋር መስዋዕትን ሲያዘጋጅ ነው የምናየው። 20 ቁጥር ላይ ደርስና የእግዚአብሔርን መልአክ ስጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁ አደረገ። ማን? የእግዚአብሔር መልአክ። የእግዚአብሔር መልአክ እያለ እየለዋወጠ ይጠቀማል። 21 ላይ የእግዚአብሔር መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ስጋውንና የቂጣውን እንጎቻ በላ። የእግዚአብሔርን መልአክ ከዓይኑ ተሰወረ። ከዛ 22 ላይ ጌዲዮን የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ። እንደዚህ የሚሉት እስራኤላውያን ማንን ሲያዩ ነው? ወዮልኝ፣ ወዮ ጠፋው የሚሉት ቀደም እንዳየነው እግዚአብሔርን ሲያዩ ነው። እግዚአብሔርን አይቻለሁ በቃ ጠፋለሁ ነው የሚሉት። ያዕቆብን ተነግሮ እግዚአብሔርን አይቼ ሰውነቴ ደህና ቀረች ነው ያለው ጲኔል ያለበት ቦታ ላይ። ስለዚህ እዚህ ጋር የእግዚአብሔርን መልአክ አይቻለሁ ነው ወዮ ጠፍቻለሁ ብሎ ወዮልኝ ብሎ ሲያለቅስ፣ እግዚአብሔርም ሰላም ላንተ ይሁን አትፍራ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሰራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። እርሱም እስከዛሬ ድረስ እያለ ይቀጥላል። እዚህ ጋር የተገለጠለት የእግዚአብሔር መልአክ እግዚአብሔር እንደሆነ ከክፍሉ ማየት እንችላለን። ለጌዲዮን ተገልጧል፣ ለኢያሱም እንደዛ ተገልጧል። ስለዚህ በብሉይ ኪዳን ማን ይገለጥ ነበር? እንደሚገለጠው ለምን ወልድ ነው አለን? እሺ ለምን አብ ነው አላለን? የሚነሳ ጥያቄ ለምን ወልድ ነው እንላለን? እዚህ የእግዚአብሔር መልአክ እያለ የሚገልጸው ምን ማረጋገጫ አለን ወልድ ለመሆኑ? ለምን አብ ነው አላልንም የሚል ጥያቄ ይነሳል። መልስ ነው። እሺ በዚህ ክፍል ላይ ለምንድን ነው እዚህ ጋር የታየው አብ ነው አብ ለምን አልሆነም ለተባለው ጥያቄ ዮሐንስ ወንጌል ላይ እግዚአብሔርን ያየው ማንም የለም ይላል እና ያ እግዚአብሔር የሚለው አብ ነው። ያ እግዚአብሔር የሚለው አብ እንደሆነ የምናውቀው እግዚአብሔርን ያየው ማንም ስም የለም፣ ነገር ግን በእቅፉ ያለው አንድያ ልጁ ተረከን ይላል እና የተረከው ልጁ እንዳለ ነው የሚነግረን። ያ ልጁ ደግሞ ወልድ ነው እና ወልድ እንተረከን ነው አዲስ ኪዳን የሚነግረን ዮሐንስ ወንጌል የሚነግረን። መጽሐፍ ቅዱስ የሚነግረን እግዚአብሔርን ያየው ማንም እንደሌለ ማንም ደግሞ ሊያየው እንደማይችል ነው የሚነግረን። ስለዚህ በዛ ክፍል ደግሞ ታይቷል። የታየው ደግሞ ማን ነው? ወልድ ነው እና ከዚህ ክፍል አንጻር ተነስተን ነው አብ የማይሆንበት ምክንያት። አንደኛ ምክንያታችን ይሄ የእግዚአብሔር መልአክ አብ የማይሆንበት ምክንያት ሰዎቹ አይተዋል። እዚህ ጋር ያዕቆብም ምንድነው ያለው? እግዚአብሔርን አይቻለሁ ነው ያለው። እግዚአብሔርን አይቻለሁ። ሙሴም እግዚአብሔርን ለማየት የእግዚአብሔርን መልአክ ለማየት ቀረበ እያለ ሲያወራ እግዚአብሔር ታይቷል ነው በብሉይ ኪዳን። ነገር ግን ደግሞ ወደ ዮሐንስ ወንጌል መተን ስናይ ምዕራፍ 1 ላይ ቁጥር 18 ማንም እግዚአብሔርን ያየው ማንም የለም ይላል። በአባቱ እቅፍ ያለው አንድያ ልጁ እርሱ ተረከው ይላል። ሌላ ቦታ ላይ እዛው ዮሐንስ ወንጌል ላይ አብን ያየው ማንም የለም ይላል። ኦኬ፣ ስለዚህ ያልታየ አካል አለ። አብን ያየው ማንም የለም፣ አብ አልታየም። መቼ? ወደ ቆላሲስ መጽሐፍ ሄደን ስናነብ ደግሞ ቆላሲስ 1:15ን በምናይበት ጊዜ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና
ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯልና፣ እርሱ ከሁሉም በፊት ነው፣ ሁሉ በእርሱ ተጋጥሟል እያለ ስለ ኢየሱስ ያወራል። ስለዚህ እሱ የማይታይ አምላክ ምንድነው? ምሳሌ ነው። የማይታይ ኢሜጅ ኦፍ ዘ ኢንቪዚብል ጋድ፣ የማይታይ አምላክ ምሳሌ እንደሆነ ይነግረናል። ስለዚህ በብሉይ ኪዳን አብ የታየው ወይንም እግዚአብሔር የታየው በማን አማካኝነት ነው? በኢየሱስ በልጁ በወልድ አማካኝነት ነው። እዛ ክፍል ላይ ያለው አብ የማይሆንበት ምክንያት ለዛ ነው። ማንም አብን ያየው የለም ነው። ሁለተኛ አብ ራሱ እንግዲህ አንድ አካል ነው ለሚለው አንድ አካል ነው ያለው የሚል አስተምሮ አለ። አንድ አካል ነው የሚለው አስተምሮ የማይሄድበት ምክንያት ምንድነው? እዚህ የእግዚአብሔር መልአክ ይገለጥና እግዚአብሔር ልኮኛል ይላል። ማን ልኮኛል? እዚህ ጋር ያለው በቃ እግዚአብሔር ወይንም አምላክ ውስጥ አንድ አካል ብቻ ካለ ሌላ አካል ልኮኛል ተልክ ያለው ማለት አይጠበቅበትማ። እኔ ራሴ መጥቻለሁ ነው አለቀ። ግን እዚህ ጋር የእግዚአብሔር መልአክ ማለት ራሱ ምንድነው? አሁን መልአክ ማለት እንትን ማለት የለብንም። መልአክ ሲባል እኛ የምናስበው መንፈሳዊ አካል ክንፍ ያለው የሚመጣ እንደዛ ነው። መልአክ የሚለው ቃል ግን ትርጉሙን ስንወስድ በዕብራይስጡ ማላክ የሚል ነው። መልእክተኛ የሚል ትርጉም ነው ያለው። መልእክተኛ ደግሞ ሰው ሊሆን ይችላል ወይንም ደግሞ መልአክም ሊሆን ይችላል። ያ አሁን ያለው አይነት መልአክ ወይንም ደግሞ ያልተፈጠረ አካልም ሊሆን ይችላል። ወልድ መንፈስ ቅዱስ። ይሄንን የዮሐንስ ወንጌል ምዕራፍ 8 ላይ አብ ልኮኛል እያለ ያወራል አይደል? ኢየሱስ አባቴ ልኮኛል ከአባቴ ዘንድ ተልኬ መጥቻለሁ እያለ ያወራል። ስለዚህ ከዛ አንፃር ኢየሱስ መልእክተኛ ነው ማለት እንችላለን። መንፈስ ቅዱስም ተልኳል ይልክላችኋል እያለ ያወራል። መንፈስ ቅዱስንም መልእክተኛ ነው ማለት እንችላለን። ስለዚህ መልአክ የሚለው ትርጉም ክንፍ ያለው ፍጡር ላይ ብቻ የተገደበ አይደለም። መልአክ ሰው ሊሆን ይችላል። መልአክ ወልድ መንፈስ ቅዱስ ሊሆን ይችላል ነው። መልእክተኛ ማለት ነው ትርጉም። ስለዚህ ይሄ መልአክ ሲገለጥ ምን ይላል? ለእግዚአብሔር እያለ ያወራል። ለምሳሌ ለአብርሃም ልጁን ሲሰዋለት ዘፍጥረት ምዕራፍ 22 ቁጥር 11 ላይ እንመልከት። መጀመሪያ ላይ ዘፍጥረት ምዕራፍ 22 ቁጥር 2 ላይ ሲጀምር ከአንድ ጀምረን ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህ አለው፣ አብርሃም ሆይ አለው። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገው አለ። ማንን? እግዚአብሔር አብርሃምን ልጅህን ወደ ሞሪያም ተራራ ወስደ ምን አድርገው? ሰዋው አለ። ከዛ አብርሃም ጠቀለለ፣ ልጁን ያዘ፣ እንጨት ያዘ፣ ወደ ሞሪያም ተራራ ከልጁ ጋር ወጣ። ከዛ ወደዛ ደረሱ። ቁጥር 11 ሊሰዋው ሲል አስተኝቶ ሊሰዋው ሲል አብርሃም ይስሐቅን የእግዚአብሔርን መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። ማን ጠራና? የእግዚአብሔርን መልአክ ከሰማይ ጠራና አብርሃምን ጠራው። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለኔ አልከለከልክምና። ማን ነው እያወራ ያለው? የእግዚአብሔር መልአክ። ሊሰዋ የመጣው ለማን ነው? ለእግዚአብሔር አይደል? አብርሃም። የእግዚአብሔር መልአክ ተገልጦ ደግሞ ምን ይላል? አንድ ልጅህን ለማን አልከለከልክም? ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ። ስለዚህ እዚህ ጋር ምን እንረዳለን? ይሄ የተገለጠው አምላክ ወቄ ለኔ ያለ ነው የተገለጠው መልአክ። እሱን ለመልአክ ሊሰዋ ነው እንደ የመጣው? ለኖርማል መልአክ፣ ለፍጡር መልአክ ማን ነው ሰዋልኝ ያለው? እዚህ ጋር መልአክ ሆኖ ተገልጦ ደግሞ ለኔ አልከለከልክም ይላል። ስለዚህ ይሄ መልአክ ምንድነው? ይሄ የእግዚአብሔር መልአክ እግዚአብሔር ነው። እንደ እግዚአብሔር እያወራ ነው። አምላክ መሆኑን እንረዳለን። ከዛ ደግሞ ያ ራሱ የእግዚአብሔር መልአክ ምን ይላል? እግዚአብሔርን የምትፈራ እንደሆንክ አውቄአለሁ። እኔን ማለቱ አይበቃም እንዴ? ስለዚህ ሌላ አካል አለ እንደማለት ያሳየናል። እግዚአብሔርን ምን የምታረግ የምትፈራ እንደሆንክ አውቄአለሁ አለ። እና
ከዚህ ክፍል ራሱ የምንረዳው ይሄ የሚገለጠው መልአክ እግዚአብሔር ልኮኛል፣ እግዚአብሔር እንዲህ ብሏል እያለ ያወራል። ራሱንም ደግሞ ምን አድርጎ ያወራል? እግዚአብሔር አድርጎ ያወራል። እግዚአብሔር እንዲህ ይላል እያለም ያወራል። እኔ እግዚአብሔር ነኝም እያለ ያወራል። እኔ አምላክ ነኝ፣ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይላል። እግዚአብሔር እንዲህ ብሏል እያለም ያወራል። ስለዚህ አሁን እግዚአብሔር እንዲህ ይላል እያለ ካወራ ሌላ እግዚአብሔር የሆነ አካል አለ ነው። እሱም በአዲስ ኪዳን መነጽር ስናይ ማን ነው? አብ ነው የላከው። እዚህ ጋር ራሱ ስሙ ራሱ የእግዚአብሔር መልአክ ሲባል ምን ማለት ነው ብያችኋለሁ? የእግዚአብሔር መልእክተኛ ማለት ነው አይደል? ስለዚህ የላከው አለ ነው፣ ተልኮ የመጣ ነው። ስለዚህ ይሄንን በቀላሉ ምን እንላለን? የእግዚአብሔር መልእክተኛ የሆነ የእግዚአብሔር መልእክተኛ የሆነ ምን እግዚአብሔር ነው። እሱ ራሱ የእግዚአብሔር መልእክተኛ የሆነ እግዚአብሔር። ይሄ በዮሐንስ ምዕራፍ 1 ቁጥር 1 ላይ እንዳለ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እንደሚለው ከእግዚአብሔር ጋር ያለ እግዚአብሔር ነው። ቃል በእግዚአብሔር ዘንድ ነበር ማለት ምን ማለት ነው? ቃል ማን ነው? ኢየሱስ ነው። ቃልም ሥጋ ሆነ ሲል ቃል ኢየሱስ ነው ወይንም ወልድ ነው። ወልድ በማን ዘንድ ነበር ነው? በአብ ዘንድ ነበር ነው። ወደዚህ መጥቶ ደግሞ ያ ቃል ራሱ ምን ነበር ነው? ምን ማለት ነው? ቃል ወልድ ምን ነበር? ምን አምላክ ነበር። ወልድ አምላክ ነበር። ወልድ በእግዚአብሔር ዘንድ ነበር። ወልድ አምላክ። ወልድ በአብ ዘንድ ነበር። ወልድ አምላክ፣ ከአምላክ ጋር ያለ አምላክ እንለዋለን። ስለዚህ የእግዚአብሔር መልአክን በእግዚአብሔር የተላከ እግዚአብሔር ማለት እንችላለን። በአዲስ ኪዳን ስናይ በአብ የተላከ ወልድ ነው። ምክንያቱም አብን ማንም ያየው የለም። የአብ መገለጥ ነው ከድሮም ጀምሮ። አብ ራሱ የሚገልጥበት ወይንም አብ የሚታየው በማን በኩል ነው? በወልድ በኩል። እርሱ ወልድ የማይታይ አምላክ ምንድን ነው? ምሳሌ ነው፣ ኢሜጅ ነው። ኢሜጅ ሆኖ እሱ ራሱም ደግሞ ምንድን ነው? እግዚአብሔር ነው። አሁን ብዙዎቹ ግራ የሚጋቡት ኢየሱስ እግዚአብሔር ነው ሲባል ኢየሱስ አብ ነው የሚባል ይመስላችኋል። አብ ማለት አይደለም። እግዚአብሔር የሚለው ስም ለማን ይውላል? ለአብም ለወልድም ለመንፈስ ቅዱስም የሚውል የባህሪ ስም ነው። አብም እግዚአብሔር ነው። ስለዚህ አብ ምን ይባላል? እግዚአብሔር ይባላል። ወልድ ኢየሱስ እግዚአብሔር ነው። ኢየሱስ ምን ይባላል? ያ ማለት ግን ኢየሱስ አብ ነው ማለት አይደለም። ስለዚህ በአብ የተላከ ወልድ ነው። ወልድ ያልንበት ምክንያት አብ ያላልንበት ምክንያት ለምንድን ነው? የሚገለጠው ማን ነው? ወልድ። እንግዲህ በአዲስ ኪዳን ደግሞ ስንመጣ ያ በብሉይ ኪዳን እንዲህ ሲገለጥ የነበረው ምን ሆኖ መጣ? በምን ተገለጠ? በስጋ። ቃልም ምን ሆነ? ሰው ሆኖ መጣ። ስጋ ለብሶ መጣ። የሚገርማችሁ ደግሞ አዲስ ኪዳን ከገባ በኋላ የእግዚአብሔር መልአክ ተብሎ የተገለጠ የለም። ግልጽ ነው። ብሉይ ኪዳን ላይ የእግዚአብሔር መልአክ ራሱን እግዚአብሔር እያለ አምላክ እያለ የሚጠራ የእግዚአብሔር መልአክ ይገለጥ ነበር። አዲስ ኪዳን ላይ ራሱን አምላክ እያለ የሚጠራ የእግዚአብሔር መልአክ አልተገለጠም። ለምን? ኦልሬዲ ኢየሱስ ስጋ ለብሶ መጥቷል። ከዚህ በኋላ የእግዚአብሔር መልአክ እየተባለ መገለጥ አያስፈልገውም። ኢየሱስ ምን ሆኖ መጥቷል? ስጋ ለብሶ ሰው ሆኖ መጥቷል። ከዚህ በኋላ የእግዚአብሔር መልአክ መምጣት እሱ ራሱ ነው ማለት ነው። ያ ነገር ሲያቆም ምን እንረዳለን? ኦኬ ስለመጣ ነው እንላለን። ኦልሬዲ መጣ፣ ስጋ ለብሶ መጣ ያ አካል። ብሉይ ኪዳን ላይ የእግዚአብሔር መልአክ ተብሎ ሲገለጥ የነበረው አካል መጣ። ስለዚህ ወልድ በብሉይ ኪዳን ነበር። ወልድ በብሉይ ኪዳንም ሲገለጥ አብ አይደለም። ወልድ ከዘላለም የነበረ ነው። ከዘላለምም የማን ልጅ ነው? የእግዚአብሔር ልጅ ነው። የአብ ልጅ ነው። ከዘላለምም አብ አይደለም። ብሉይ ኪዳን ላይም አብ አይደለም ወልድ። ያንን እንረዳለን። ፊት ለፊት ያያሉ። አይቻሉ አይደል እያሉ ያሉት ያያሉ። ያንን የእግዚአብሔር መልአክ ወይንም ያንን የእግዚአብሔር መልእክተኛ ያያሉ። ማየት የሚቻል ሆኖ ነው እየተገለጠላቸው ነበር እና እየተነጋገረ ያለውም እንደዛ ነው። ታንጅብል አለው ማለት ነው። እንደዛ ከሆነ ያ የት ሄዳለው? ተሰወረ ለመታየት ለዛ ለጌዲዮን ወይንም ለዛ ለአንድ ሰው ለመታየት ያንን ለበሰው ወይንም ያንን ቻለ እንጂ
የሆነ አካል ከሆነ ቦታ ለብሶ ከዛ ያንን ደግሞ የሆነ ቦታ አስቀምጦ አይነት ነገር አይደለም እየተገለጠላቸው አይደል? ስለዚህ ሲገለጥላቸው ለሰው የሚታይ አይነት ሆነ ነው ባጭሩ። በሰው መልክ ሊሆን ይችላል በተለያየ ፎርም ለሰው የሚታይ አይነት ያ ችሎታን ነው መቻልም ያሳይ እንጂ የግድ የሆነ ሰው አካል የሆነ ነገር ውስጥ ገብቶ አይነት ነገር አይደለም። የሆነ ማነስ አለ ወይ ግን ጥያቄው ማነስ አለ ወይ? እዚህ አሁን ወልድ ብቻ ነው እየተገለጠ ያለው። ብሉይ ኪዳንም ላይ ወልድ፣ አዲስ ኪዳንም ላይ ወልድ ከተገለጠ የሆነ የማነስ ነገር አይታይም? በወልድ ላይ የማነስ ነገር አይታይም ወይ? መገለጥ እንዴት ነው የሚያሳንሰው? አየን እላለ አይደል? አሁን ቅድም ደግሞ አብን ያየው ማንም የለም ብለናል። ስለዚህ ወልድ እየታየ ነበር። እዚህ አብ ማይታይ አካል ወልድ የሚታይ አካል ነው እኮ። የሚታይ መሆኑ ለምን ያሳንሰዋል? አብ ማይታይ ከሆነ የሆነ ለምሳሌ እኔ የሆነ እቃ ወደ ሆነ ከተማ መላክ ፈለኩ። እኔ ለመሄድ አልተመቸኝም እንበል፣ አንተን ላኩ። አንተ ያንን እቃ ብታደርስላቸው አንተ አንሳሃል ማለት ነው ከሰውነት። ስለዚህ እንግዲህ ምሳሌው እንትን ባይልም ፊት ባያረግም መታየቱ ለምን ያሳንሰዋል ነው። አምላክ መሆኑን አያሳንሰው።